ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ በዕለተ ቅዳሜ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬም እንደተለመደው የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስበትን ፕሮግራም ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። የተለያዩ ርዕሰ ጉዳዮችን እናነሳለን። ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችን በተለይ በስፋት እያነሳን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ሆኖ ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። እንደ ፌጂያስ ዘገባ ከሆነ ማንቸስተር ሲቲ እጅግ ከፍተኛ ከሚባሉት የዝውውር እንቅስቃሴዎች አንዱን ለማድረግ በዝግጅት ላይ ሲሆን ፔፕ ጓርዲዮላ የሪያል ማድሪዱን ቱርካዊ ተጫዋች አርዳ ጉሌርን ለማስፈረም እየገፋ ነው። የ20 ዓመቱ ተጫዋች በሻቪ አሎንዞ ስር ይበልጥ በመሃል ሜዳ ላይ እንግዲህ በጣም ትልቅ ተሰጥኦን እያሳየ እንደሆነ የሚታወቅ ነው። በዚህ ውድድር ዘመንም እጅግ ጎልተው ከወጡ ኮከቦች መካከል አንደኛው ሆኗል። በፍጥነትም በአውሮፓ እግር ኳስ ውስጥ በጣም አስደሳች ከሆኑ ወጣት አማካዮች አንዱ መሆኑን ራሱን እያሳየ ነው። አርዳ ጉሌር በ2023 ከፌነርባቼ ወደ ሪያል ማድሪድ ከገባ በኋላ እድገቱ የተረጋጋ ቢሆንም አሁን ላይ ግን ከፍ ብሏል። መጀመሪያ ላይ እንደ ረጅም ጊዜ ፕሮጀክት ይታይ የነበረ ቢሆንም አሁን ባለው የውድድር ዘመን ያሳየው ለውጥ ግን ወደ ትኩረት እንዲመጣም አድርጎታል። ሻቪ አሎንዞ ከክንፍ ይልቅ በመሃል ሜዳ ላይ እንዲጫወት የወሰነው ውሳኔ ለጨዋታው ሙሉ በሙሉ አዲስ ገጽታን ከፍቶለታል። አርዳ ጉሌር ለዕድሜው ያልተለመደ ብስለትን በማሳየትም የጨዋታውን ፍጥነት ይቆጣጠራል፣ ከሌሎችም ተጫዋቾች ጋር ይገናኛል፣ እንዲሁም ደግሞ በተጋጣሚ የሜዳ ክፍል ላይም ኳሶችን ያለማቋረጥም ያቀብላል። በቻምፒየንስ ሊግ ያሳያቸው ብቃቶችም አድናቆትን ቸችረውለታል። ስካውቶች እንደሚናገሩት ከሆነ ከፍተኛ የኳስ ንክኪውና መረጋጋቱ እንዲሁ በጫና ውስጥ መስመሮችን ሰብሮ የመግባት ችሎታውንም አድንቀውለታል። ጋርዲዮላ አርዳ ጉሌርን የሲቲ የመሃል ሜዳ የወደፊት መሪ አድርጎ በመመልከትም ዋና ቅድሚያ የሚሰጠው ተጫዋች እንደሆነ ተነግሯል። ጋርዲዮላ የኬቨን ደብሮይና ከሄደ በኋላ የጨዋታውን ምት መቆጣጠር የሚችልና በጠባብ ቦታዎች ላይም ሊበለጸግ የሚችል አዲስ የፈጣሪ አማካኝም እንደሚፈልግ ነው የተነገረው። ከሲቲ ጋር ቅርበት ያላቸው ምንጮች ጓርዲዮላ አርዳ ጉሌር የሱ ስርዓት የሚፈልገውን የብልሃትነት የቴክኒክ ብቃትና የሁለገብነት ውህደትም በትክክል እንዳለው ነው የሚያምኑት። ሲቲ የቱርኩን ኮከብ ለማስፈረም 100 ሚሊዮን ፓውንድ አካባቢም ለማውጣት ዝግጁ ናቸው። ይህንን ክፍያ አርዳ ጉሌር በእግር ኳስ ታሪክ ውስጥ እጅግ በጣም ውድ ከሆኑ ከ21 ዓመት በታች ተጫዋቾች መካከል አንዱ እንዲሆን ያደርገዋል። ምንም እንኳን ሲቲ ከፍተኛ ጨረታን ቢያቀርብም ሪያል ማድሪድ ግን አቋሙ የጸና ነው። ጉሌር የማይነካ ተጫዋች እንደሆነ ጭምር ነው የሚነገረው። ሎስ ብላንኮቹ አርዳ ጉሌርን ከጁድ ቤሊንግሃም እና ከኤድዋርዶ ካማቪንጋም ጋር በመሆንም እንዲሁ ደግሞ ሌላኛው ደግሞ በመሆንም የወደፊት የመሃል ሜዳቸው ዋና ምሰሶ አድርገው ይመለከቱታል። የክለቡ ኃላፊዎች እምቅ ችሎታውን የተወሰነ ክፍል ብቻ እንዳሳየ ያምናሉ። እናም በሚቀጥሉት የውድድር ዘመናት ዋጋው በእጅጉ ከፍ ይላል ብለው ይጠብቃሉ። ፕሬዚዳንት ፍሎሬንቲኖ ፔሬዝም የአርዳ ጉሌር ትልቅ አድናቂ እንደሆኑና እንደ ትውልድም ጭምር የሚወከል ተሰጥኦ አድርገው እንደሚመለከቱት ነው የተዘገበው። የቱርኩ እንቁን ለማስፈረም ከፈለጉ በገንዘብ ላይ እንግዲህ ብዙ ነገር ሊያስፈልጋቸው ይችላል። ትዕግስት ማሳመንና በማድሪድ አቋም ላይም ትልቅ ለውጥን መፍጠርም ይኖርባቸዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ማርከስ ራሽፎርድ የወደፊት እጣ ፈንታው እንደገና ትኩረት አግኝቷል። አዲስ የወጡ ዘገባዎች እንደሚያመለክቱት የኤል ናሲዮናል መረጃ መሰረትም የማንቸስተር ዩናይትድ አጥቂ ወኪልም በክረምቱ ሊካሄድ የሚችል ዝውውር ለመመርመርም ከቼልሲና ከቶተንሃም ሆትስፐርስ ተወካዮች ጋር ስብሰባዎችን አድርጓል ነው የተባለው። በአሁኑ ጊዜ በባርሴሎና በውሰት ላይ የሚገኘው የ27 ዓመቱ ተጫዋችም የረጅም ጊዜ እቅዶቹ እርግጠኛ ባለመሆናቸው ሁሉም አማራጮች ክፍት አድርጎ እንደያዘ ነው የተነገረው። የራሽፎርድ ባለው ክረምትም ወደ ባርሴሎና የተደረገው ጊዜያዊ ዝውውርም በኦልድ ትራፎርድ ካሳለፈው ውጥንቅጥ የበዛበት ጊዜ በኋላ የእንግሊዝ ብሔራዊ ቡድን ስራውን ዳግም የሚያስተካክልበት እድል አድርጎም በሰፊው ይታይ ነበር። በላሊጋ ጥሩ ብቃት ከማሳየቱ በተጨማሪም የተሻለ የግብ ዕድል የመፍጠር አቅሙንና በአጥቂ መስመር ላይ ያለውን ሁለገብነት ጨምሮ ባርሴሎና ቋሚ የመግዛት አማራጭን ለማንቃትም እስካሁን ቃል አልገባም።
በሁሉም ውድድሮች በ16 ጨዋታዎች ያስቆጠራቸው 6 ግቦችና ያቀበላቸው 9 ለግብ የሆኑ ኳሶችን በዚህ ውድድር ዘመን ከባርሴሎና ምርጥ ተጫዋቾች አንዱ አድርጎታል። የፋይናንስ ገደቦች ጉዳዩን ያወሳስቡታል። የካታላኑ ክለብ ቀጣይነት ያለው የደሞዝ ጣሪያ ገደቦችም እድሳቶችንና አዳዲስ ገቢዎችን በጥንቃቄ እንዲያስቀምጡም አስገድዷቸዋል። ይህም ለማርከስ ራሽፎርድ የረጅም ጊዜ ውል መፈረምም ዋስትና እንደሌለው የሚያሳይ ነው። በስፔን የሚገኙ ምንጮች የባርሴሎና የራሽፎርድ የስራ ፍጥነትና ቀጥተኝነትን እንደሚያደንቅ ይገልጻሉ። ነገር ግን በክለቡ አመራሮች በ2026 ሌላ ትልቅ የማጥቃት ኢንቨስትመንት ማድረግ ይቻል እንደሆነ ተከፋፍለዋል። የራሽፎርድ ወኪል የሆነው ዲዋይን ማይናን እንዲህ ሲናገርም ሁኔታውን በቅርበት እየተከታተሉትን ከሚገኙ ከቼልሲና ከቶትናም ተወካዮች ጋርም መገናኘታቸውን የተሰማው ንግግሮች እንግዲህ የሚታዩ ናቸው። የጨረታ ውድድር ሊፈጠር እንደሚችል ለማመልከትም የሚያበቃ ከባድነት አለው። ራሽፎርድ በማንቸስተር ዩናይትድ የወደፊት እጣ ፈንታም እንደሌለው ግልጽ ነው። እናም ስራ አስኪያጁ ሩበን አሞሪም ወይም አሰልጣኙ ሩበን አሞሪም ያለፉት ጊዜያት በተጫዋቹ ምርጫዎችን ይህንን አሳይተዋል። በቀጣይ የውድድር ዘመን የት እንደሚጫወት ማየቱ አስደሳች ያደርገዋል። ነገር ግን እያሳየ ያለውን ብቃት ከግምት ውስጥ በማስገባት የጥያቄ እጥረት አይገጥመውም። ዩናይትድ ቡድኑ እንደገና ማዋቀሩን ቀጥሏል። እናም ራሽፎርድ እጅግ በጣም ጥሩ ተሰጥኦ ያለው ተጫዋች ቢቀጥል በኦልድ ትራፎርድ ያለው የወደፊት እጣ ፈንታ አስተማማኝ አይደለም። የአጥቂው ብቃት በቅርብ የውድድር ዘመናትም ተለውጧል። እናም በቡድን ውስጥ ካሉ ከፍተኛ ደሞዞችም አንዱ ሆነው ከፍተኛ ደሞዝ በተለይም በሌላ ቦታ ላይ ኢንቨስት የሚያደርግም ከሆነ ክለቡ ለቀረቡት አቅርቦቶች ሊያዳምጥ ከሚችልባቸው እጩዎች አንዱ አድርገው ይመለከተዋል ተብሎ እንደሚታሰብ ነው መረጃው የወጣው። የቦሩሲያ ዶርትመንድ አጥቂ የሆነው ሴርሂዮ ጉራይሲ እንደገና ክለብ ሊቀይር ይችላል ተብሏል። ቲም ቶክ እንደዘገበው ጎበዝ የሆነው የ29 ዓመቱ አጥቂ የጥር የዝውውር መስኮት ከመከፈቱ በፊት አማራጮችን ለመመርመር በዝግጅት ላይ ነው። ጉራሲ በኮንትራት ውስጥም ባለው የመልቀቂያ አንቀጽ ወይም ሪሊስ ክሎዝ ምክንያትም ከፍተኛ ትኩረት እየሳበ ነው። የአውሮፓ ግዙፍ ክለቦችም ቀድሞውኑ ይህንን አንቀጽ ለማንቃትም እየተሰለፉ ናቸው። ሴርሂዮ ጉራይሲ ባለፉት 2 የውድድር ዘመናት በአውሮፓ ውስጥ እጅግ በጣም አስተማማኝ ከሆኑት የማጥቃት ፊኒሸሮች አንደኛው ሆኖ ራሱን አሳይቷል። በዚህ የውድድር ዘመን በሁሉም ውድድሮች በ15 ጨዋታዎች 7 ግቦችን አስቆጥሯል። ባለፈው የውድድር ዘመን ደግሞ በ50 ጨዋታዎች 38 ግቦችን አስቆጥሯል። አነስተኛ ዋጋ ያለው የመልቀቂያ አንቀጹም በጥር ወር ይነቃነቃል ተብሎ ስለሚጠበቅ ፕሪሚየር ሊጉ ከፍተኛ ደረጃ ላይ የሚገኙ ክለቦች ስለሚፈጸምም ዝውውር እየተነጋገሩ ነው። ቲም ቶክ እንደሚለው ከሆነ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ እና ማንቸስተር ዩናይትድ ሴርሂዮ ጉራይሲን የማስፈረም እድል ሊቀርብላቸው ከሚችሉ ክለቦች መካከል የሚጠቀሱ ናቸው። ሊቨርፑል የስዊድናዊውን አጥቂ አሌክዛንደር ኢሳክን በአካል ብቃት መቸገሩን ከቀጠለበት ወቅት ጀምሮ ሊቨርፑል ከጀርባ ያለውን አማራጭም እየመረመረ ነው የሚገኘው። አርሰናል ከአጥቂው ጋብሪኤል ሄሱስ ጋርና ከካይ ሃቨርትስ ጋርም እንዲሁ ሊለያይ የሚችልበት እድል ሰፊ እንደሆነ ይነገራል። በእርግጥ ከጋብሪኤል ሄሱስ ጋር ሊለያይ ይችላል። ነገር ግን ከካይ ሃቨርትስ ጋር ለመወዳደር የሚያስችል ብቃት ያለውና ልምድ ያለውን አጥቂ ነው የሚፈልጉት። ምንም እንኳን ቪክተር ዮኬሬሽ አሁንም የመጀመሪያ ምርጫቸው መሆኑ ግልጽ ቢሆንም ማንቸስተር ሲቲ ረጅምና ፈታኝ ይሆናል ተብሎ በሚጠበቀው የውድድር ዘመን ከኤርሊንግ ሃላንድ ጀርባ ተጨማሪ ተቀያሪ ተጫዋች ይፈልጋሉ። ቸልሲ የረጅም ጊዜ የመሃል አጥቂ ችግራቸውን ለመፍታት እየፈለጉ ነው። እናም ጊራሲ ለአጭር ጊዜ ደግሞ ግን የተረጋገጠ ግብ የሚያመጣ አማራጭ አድርገው ይመለከቱታል። ማንቸስተር ዩናይትድም የማንቸስተር ዩናይትድ ፍላጎት ግን ውስብስብ ነው። ማንቸስተር ዩናይትዶች የጊራሲ ችሎታና ልምድ የሚያደንቁ ቢሆንም በውድድር ውስጥ ያን ያክል እንደሚሳተፉ ሙሉ በሙሉ የሚወሰነው እሱ ማስፈረም በቤንጃሚን ሼስኮ እድገትና የመጫወቻ ደቂቃዎች ላይ በሚያሳድረው ተጽዕኖ ላይ ነው። ስሎቬኒያዊው አጥቂ ክረምት ላይ ብቻ ክለቡን የተቀላቀለ በመሆኑ አዲስ አጥቂ መፈረምም ለተጫዋቹ እድገትም ሊጎዳ ይችላል ብለው ስለሚታመን ነው ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉት። ሊቨርፑል፣ ማንቸስተር ዩናይትድ እና አርሰናል እንዲሁ ከሳዑዲ አረቢያ ፉክክር ይገጥማቸዋል። የዝውውር ጉዳይ ባለሙያ የሆኑት ኒኮላስ ኪር እንደተናገረው ከሆነ ሴርሂዮ ጉራይሲ ከአውሮፓ ውጪ ትርፋማ የሆነ አቅርቦትንም እየጠበቀ ነው። እንደ ሳዑዲ አረቢያ ክለቦችም በየወቅቱ 20 ሚሊዮን ፓውንድ የሚያወጣ በ3 ዓመት ውልም ለማቅረብ ዝግጁ እንደሆነ ተናግሯል። ይህም በአጠቃላይ 60 ሚሊዮን ፓውንድ ነው። እንዲህ አይነቱ ደግሞ አቅርቦት ብዙ እንግዲህ ተጫዋቾችን ሊፈትናቸው ቢችልም ጉራሲ አሁንም በአውሮፓ ከፍተኛ ሊጎች መወዳደርን ይመርጣል ተብሎ እንደሚታመን ነው መረጃው የወጣው። በታዋቂው ዘጋቢ ኒኮላስ ሺር መረጃ መሰረትም አርሰናል፣ አስተን ቪላ እና ማንቸስተር ዩናይትድ የኦሎምፒያኮስን ኮከብ የሆነው ሙዛኪትስን ለማስፈረም የሚያደርጉት ጥረትን በማጠናከር ላይ መሆናቸው በአውሮፓ ውስጥም የተጠናከረ የዝውውር ትግል እየመጣ እንደሆነ ይናገራሉ። የ18 ዓመቱ አማካይም
በፍጥነት ከታላቅ ተስፋ ወደ አውሮፓ በጣም ከሚፈለጉ ወጣት ኮከቦች አንዱ ሆኗል። የጨረታ ውድድሩም ገና እየተጀመረ ነው። የተጫዋች ባለፈው ዓመት አስደናቂ እድገትን አሳይቷል። በወጣትነት እድሜውም ቢሆን ለኦሎምፒያኮስ ቁልፍ ተጫዋች ሆኗል። መረጋጋትን፣ ኳስ ይዞ የመሮጥ ችሎታና ስልታዊ ብስለት ያለው በመሆኑ በአውሮፓ ውስጥ አካላዊ ጥንካሬን ከሚጠይቁ ሊጎች በአንዱ ለመጫወትም በታዳጊነት እድሜው ለግሪክ ብሔራዊ ቡድን 7 ጊዜ እንዲሰለፍም አስችሎታል። ከእንግሊዝ፣ ከጣሊያን፣ ከጀርመን የመጡ ስካውቶች በኦሎምፒያኮስ ጨዋታ ላይ በተደጋጋሚ ሲታዩ የነበሩ ሲሆን የተጫዋችን ለማስፈረምም ከፍተኛ ጥረት እያደረጉ ያሉት ሶስቱ ክለቦች አርሰናል፣ አስተን ቪላና ማንቸስተር ዩናይትድ እንደሆኑ ተገልጿል። ሚኬል አርቴታ የዚህ ተጫዋች የቴክኒክ ብቃት እጅግ አስደናቂ እንደሆነ ተዘግቧል። አርሰናል ሁልጊዜም በዓለም ላይ ያሉ ምርጥ ወጣት ተሰጥኦዎች የሚፈልግ መሆኑን አርሰናሎችን በተመለከተ የሚወጣው መረጃ ይፋ አድርጓል። አርሰናል እንግዲህ ሁለቱንም እንደ ተከላካይ አማካይ 6 ቁጥርም እንደ አጥቂ አማካይም 8 ቁጥርም መጫወት የሚችል ወጣት አማካይን ለማስፈረም ጓግተዋል። በግሪክ የሚገኙ ምንጮችም አርሰናል በዚህ የውድድር ዘመን ይህንን ተጫዋች ሙስኪትስን በ10 ጊዜ በላይ መመልከቱን ነው የሚገልጸው። የኳስ ማቀበል ችሎታውና ከኳስ ጋር ሳይኖረው ደግሞ የሚያሳየው አስደናቂ እንቅስቃሴም ተደንቋል። ከፕሪሚየር ሊግ ውጪ ናፖሊ ሁኔታውን በቅርበት የሚከታተል ሌላኛው ክለብ ነው። የሴሪኤው ክለብም ወጣቱን አማካይ በማሳደድ ረገድም ጠንካራ ታሪክ ያለው ሲሆን ይህንን ተጫዋች ወደፊት በእነሱ ስርዓት ውስጥም ቋሚ ጀማሪ ሊሆን እንደሚችልም ያምናሉ። ይሁን እንጂ የጨረታ ውድድር ከተፈጠረ ናፖሊ ከእንግሊዝ ክለቦች በገንዘብ መወዳደር ይቸገራል ተብሎ ነው የሚጠበቀው። ኦሎምፒያኮስ እያደገ የመጣውን ፍላጎት ያውቃል። እናም ለውድ አማካሪያቸው ደግሞ 30 ሚሊዮን ፓውንድ አካባቢም ዋጋ አስቀምጠዋል የሚል መረጃ ነው የወጣው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቶትናም ሆትስፐርስ የሪያል ሶሴዳዱን ኮከብ የሆነው ታኬፉሶ ኩቦን በጥር ወር ለማስፈረም ከፍተኛ የዝውውር ገንዘብም እያሰበ ነው። ቶማስ ፍራንክ በቀኝ ክንፍ ላይ የማጥቃት አማራጮቹን ለማጠናከር ቁርጥ ያለ ውሳኔ በማድረጉ የጃፓን ብሔራዊ ቡድን ተጫዋች የሆነው ኩቦ ለኤቨርተን ሊሊማን እንጃይን ከባድ አማራጭ ሆኖ ብቅ ብሏል። ቶትናም እንጃይን ለወራት ሲከታተለው ቆይቷል። ነገር ግን ኤቨርተን በውድድር ዘመኑ አጋማሽ ውስጥም ለመሸጥ ፈቃደኛ ለመሆኑ በተለይም ደግሞ የራሳቸው የማስቆጠር ችግሮች ያሉባቸው በመሆኑ ስፐርስ ተጨማሪ ኢላማዎችን እንዲፈልግ አስገድዶታል። የ24 ዓመቱ ታኬፉሶ ኩቦ አሁንም በውይይት ውስጥ በጥብቅ ተጠቅሷል። በክለቡ ውስጥም ያሉ ከፍተኛ ቁጥር ኃላፊዎችም ለሱ የቴክኒክ ብቃትም ፈጠራና ፈጣን ጥምረትም ትልቅ ነገርን ወይም መድነቃቸውን ጭምር ነው የሚገልጹት። ታኬፉሶ ኩቦ በዚህ የውድድር ዘመን የላቀ ብቃቱን ቀጥሏል። በ10 የሊግ ጨዋታዎችም ተሰልፎ አንድ የግብ አስተዋጽኦን ብቻ ነው ያደረገው። ነገር ግን ቁጥሮች ሙሉን ታሪክ አይናገሩም። ክንፍ አጥቂው ለሪያል ሶሴዳድ ወጥ የሆነ የፈጠራ ምንጭ ሆኖ ቆይቷል። ወደ ተጋጣሚ ሜዳ ሶስተኛው ክፍል የሚያመሩ ወሳኝ ኳሶችን በማቀበል ከአንድ ለአንድ አጋጣሚዎችን በማለፍና ኳስን ከፊት በማስኬድም ለቡድኑ ከፍተኛ ብቃት ካላቸው ተጫዋቾች መካከል አንዱ እንዲሆን አሳይቷል። እሱም እንግዲህ በቅርብ ጊዜያት በበርካታ የፕሪሚየር ሊግ ክለቦች ዘንድም አድናቆትን አግኝቷል። ሊቨርፑል ቀደም ሲል የእሱን እድገት በቅርበት ይከታተል እንደነበር የሚታወስ ጉዳይ ነው። በቅርብ ጊዜ ደግሞ አርሰናልም የላሊጋውን የክንፍ አጥቂ ለማስፈረም ፍላጎት እንዳለው ተነግሯል። በሁለቱም ክንፎች ላይ የመጫወት ችሎታው ምንም እንኳን በተፈጥሮ የቀኝ ወደ ውስጥ እንግዲህ በመግባት ጠንካራ ቢሆንም ቶማስ ፍራንክ በጣም እንግዲህ ይህንን ተጫዋች እንደሚፈልጉት ነው የተነገረው። ለቶተንሃም ፍላጎት በጣም አስፈላጊው ነገር በኩቦ የሪያል ሶሴዳድ ውል ውስጥ 60 ሚሊዮን ፓውንድ የሆነ የመልቀቂያ አንቀጽ መኖሩ ነው። ይህ አንቀጽ ማለት ስፐርስ ዝውውሩን በይፋም ለመከታተልም ከወሰነ ረጅም ድርድሮችን ለማለፍ በቀጥታ የመግዣ ዋጋ በማንቃትም ስምምነቱን መፈጸም ይቻላል ማለት ነው። በስፔን የሚገኙ ምንጮች አንቀጹ ከተነቃ የሪያል ሶሴዳዱ ክለብም ዝውውሩን ማቆም እንደማይችል አረጋግጠዋል። ምንም እንኳን ባስኩ ክለብም ለረጅም ጊዜ ፕሮጀክታቸው አስፈላጊ በመሆኑ ታኬፉሶ ኩቦ እንዲቆይ ለማሳመን ይሞክራል። ቶተንሃም በአሁኑ ጊዜ እጅግ በጣም ተጨባጭ የሆነ የፍላጎት አቅራቢ ቢሆንም ኩቦ ሊገኝ የሚችል ከሆነ ሌሎች ትልልቅ የአውሮፓ ክለቦችም ወደ ውድድሩ ይመለሳሉ ተብሎ ይጠበቃል። በስፔን ያሉ በርካታ ጋዜጠኞች ሊቨርፑልና ዩቬንቱስ ሁለቱም አሁን ላይ ፍላጎት እንዳላቸው ይጠቁማሉ። እናም በጥር ወር ደግሞ የሚደረግ ትልቅ ዝውውር ያንን ፍላጎትም ሊያፋጥነው ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሊቨርፑል በአውሮፓ እጅግ ተፈላጊ ከሆኑ ወጣት አማካዮች አንዱ የሆነውን ኬስ ስሚትን ለማስፈረም ወደ ውድድሩ ለመግባትም እየተዘጋጀ ነው። በኔዘርላንድ የወጡ በርካታ ዘገባዎችም በጥር የዝውውር መስኮት በፊት ፍላጎታቸውን ለማፋጠን ዝግጁ መሆናቸውን ይጠቁማሉ። የ19 ዓመቱ የኤዜድ አልካማር ኮከብም በሆላንድ እግር ኳስ ውስጥ ካሉ ጎበዝ ተሰጥኦች አንዱ ሆኖ በፍጥነት ብቅ ብለዋል።
እንደ ሶከር ኒውስ ዘገባ እሱ ቀድሞውኑ እንደ ባርሴሎና፣ ሪያል ማድሪድ እና ኒውካስል ዩናይትድ ባሉ ታላላቅ ክለቦች እየተከታተለ ነው። አሁን ደግሞ አርነ ስሎት አማካይ ክፍሉን ለማጠናከር በመገፋፋቱ ሊቨርፑል የዚህን ወጣት ፊርማ ለማግኘት ጠንካራ ተፎካካሪ ሆኖ ራሱን እያቀረበ ነው። የስሚት እድገት አስደናቂ ነበር። በመጀመሪያ ትኩረት የሳበው ኤዜድ አልካማር በ2023 በታሪካዊው የዩኤፋ የወጣቶች ሊግ ድል ባገኙበት ወቅት ነው። በዚህ ዘመቻም ውስጥ ቁልፍ ሚናን ተጫውቷል። እናም ለታሪካዊ ብልህነቱና ለብስለቱም እውቅናን አግኝቷል። በ2024 ከ19 ዓመት በታች በአውሮፓ ሻምፒዮና ላይ እድገቱን በከፍተኛ ደረጃ ጨምሯል። በውድድሩ ኔዘርላንድ ዋንጫውን እንድታገኝም ከመርዳቱ ባሻገር ከአንድ አማካይ እጅግ በጣም ያልተለመደ ሁኔታ የወርቃማ ጫማ ወይም ጎልደን ቡትና የውድድሩ ምርጥ ተጫዋች ወይም ፕሌየር ኦፍ ዘ ቶርናመንት ሽልማትንም አሸንፏል። እነዚህ ስኬቶች በታላላቅ የአውሮፓ ክለቦች ፍላጎት ላይ በጥብቅ እንዲቀመጥም አድርገውታል። የሆላንድ ብሔራዊ ቡድን ስራ አስኪያጅ ሮናልድ ኪውመንም ሳይቀሩ የስሚትን ብቃት በይፋ ከባርሴሎናው ፔድሪ ጋርም በማወዳደር አድናቆታቸውን ገልጸውለታል። ከሊቨርፑል ጋር እንግዲህ ቅርበት ያላቸው ምንጮች ሊቨርፑሎች ስሚትን ለወራት ሲከታተሉት መቆየታቸውን ይገልጻሉ። የኤርዲቪዜ ተሰጥኦ ገበያም የሚያውቀው ስሎት ደግሞ ስሚትን ለፕሪሚየር ሊግ ሽግግር ተስማሚ የሆነ ቴክኒካዊ ጥንቃቄና ብልህነትና የስራ ስነ ምግባር እንዳለው ያምናል። ስሚት በከፍተኛ ደረጃ መወዳደር የሚያስችለው ዝውውርን እንደሚፈልግም ይታመናል። እናም ደግሞ እንደ ሊቨርፑል ያለ ትልቅ ክለብን የመቀላቀል እድል ወሳኝ ሊሆን ይችላል። ኤዜድ አልካማር ከትውልድ ወደ ትውልድ የሚተላለፍ ተሰጥኦ እንዳላቸው ያውቃል። እናም በዚህ መሰረትም ለመደራደር በዝግጅት ላይ ናቸው። ዘገባዎች እንደሚያመለክቱት የሆላንዱ ክለብ በ2023 የኤሲ ሚላኑን ለቲጃኒ ራይንደርስም ከከፈለው 25 ሚሊዮን ፓውንድ የሽያጭ ሪከርዳቸው ከፍ ያለ ገንዘብን ይጠይቃሉ። በ30 እና 35 ሚሊዮን ፓውንድ ክልል ውስጥም ክፍያ ይጠብቃሉ። ነገር ግን ፍላጎት ባላቸው ግዙፍ ክለቦች መካከል ውድድሩ ከተጠናከረ ያ ቁጥር ሊጨምር ይችላል። ስሚት ትልቅ ዝውውር ለማድረግ ተቃርቧል። እናም ሊቨርፑል በቀጣዩ ዓመትም ዜናዎችን በሚቆጣጠረው ውድድር ውስጥም እንደ ግንባር ቀደምትነት የሚታይ ቡድን እንደሆነ ነው መረጃዎች የወጡት። የዱሻን ቭላሆቪች የወደፊት እጣ ፈንታም ወደ ወሳኝ ምዕራፍ እየደረሰ ነው። ጋዜጣ ዴሎ ስፖርት እንደዘገበው የሰርቢያዊው አጥቂ የዩቬንቱስ ውል ሁኔታ አሳሳቢ የሆነ በመምጣቱም 5 ታላላቅ የአውሮፓ ክለቦች በቅርበት እየተከታተሉት ነው። በሴሪያ ውስጥ ካሉ እጅግ የተሟሉ አጥቂዎች አንዱ ተብሎ በሰፊው የሚታሰበው የ25 ዓመቱ አጥቂ አሁን ከስምምነቱ መጨረሻ 6 ወራት ለመግባትም ጥቂት ሳምንታት ብቻ ቀርተውታል። የወሳኝ ደረጃ ከሆነ ደግሞ በኋላም ከጣሊያን ውጪ ካሉ ክለቦች ጋርም ቅድመ ውል ስምምነት ወይም ፕሪ ኮንትራት አግሪመንትም መደራደር በሕግ ይፈቀድላቸዋል። አጥቂውን ለማስፈረም በቀጣዩ ዓመትም የዝውውር እድል ለማግኘት በርካታ ታላላቅ ክለቦች በቅርበት እየተከታተሉት ነው። በፕሪሚየር ሊግ ከሚገኙ ማንቸስተር ዩናይትድ እና ቶተንሃም ጋርም ባርሴሎና፣ ባየር ሚኒክ እና አትሌቲኮ ማድሪድ የዩቬንቱስን አጥቂ ለማስፈረም በሚደረገው ውድድር ውስጥም ተቀላቅለዋል። ዩቬንቱስ የዱሻን ቭላሆቪችን ውል ለማራዘም በሚደረገው ድርድር ምንም አይነት እድገትን አላሳየም። ቢያንኮኔሪዎቹ አጥቂውን ከፍ ያለ ግምት ቢሰጡትም አሁን ባለው የፋይናንስ ስትራቴጂ መሰረት በአመት 12 ሚሊዮን ፓውንድ ደሞዝን መክፈል መቀጠል አይችሉም። የሱ ሐሳብ ምንድነው? በተቀነሰ ደሞዝም የረጅም ጊዜ ውል ማቅረብ ነው። ይሁን እንጂ በጣሊያን የሚገኙ ምንጮች እንደሚጠቁሙት የዱሻን ቭላሆቪች ወገን የደሞዝ ቅነሳን ለመቀበልም ፍላጎት የለውም። በተለይም በርካታ ታላላቅ ክለቦች ተወዳዳሪ ደሞዝና ዋና ተዋናይ ሚናን ለመስጠትም ዝግጁ ሲሆኑ፣ እውነተኛ ድራማ የጀመረውም ዱሻን ቭላሆቪች በይፋም 6 ወራትን የሚቀረው ምልክት ላይ ሲደርስ ነው። ከዚያን ጊዜ ጀምሮ ከውጭ ክለቦች ጋርም ለመደራደር ነፃ ይሆናል። ይህም ደግሞ ለባርሴሎና፣ ባየር ሚኒክና ማንቸስተር ዩናይትድ እና ሌሎች ትልቅ እድልን ይከፍታል። ዩቬንቱስ አሁን ላይ በጥር የዝውውር መስኮት ውስጥም መሸጥ ወይም ደግሞ በክረምቱ የዝውውር መስኮትም በነፃ የማጣት አደጋን መውሰድ እንዳለበት ነው የሚታወነውና መወሰን የሚኖርበት። ምንም እንኳን ዩቬንቱስ በዚህ የውድድር ዘመን በብቃት መዋዠቅ ቢኖርም ሰርቢያዊው ዓለም አቀፍ ተጫዋች ግን ወጥ በሆነ ብቃት ካሳዩት ጥቂት ተጫዋቾች መካከል አንዱ ሆኖ በአውሮፓ ውስጥም መልካም ስሙን እያስጠበቀ ነው የሚገኘው። አጥቂው ለጣሊያኑ ክለብ በሁሉም ውድድሮች በ16 ጨዋታዎች 6 ግቦችን ማስቆጠር የቻለም ተጫዋች ነው። ማንቸስተር ዩናይትድ አሁንም የተረጋገጠ 20 ግቦችን የሚያስቆጥር አጥቂ እስካሁን ድረስ እንደሌለው የምናውቀው ጉዳይ ነውና በዚህ ዓመት በክረምቱ የዝውውር መስኮት ቤንጃሚን ሼስኮን ቢያስፈርመው ዱሻን ቭላሆቪችን እንደ ትልቅ ፈራሚ ይመለከቱታል። መሀል ሜዳቸውን አስቸኳይ ትኩረት በሚሻበት ጊዜ ሌላ አጥቂ ሊያስፈርሙ ይችላሉ። ሩበን አሞሪም በኦልድ ትራፎርድ ያለው የቅጥር ቡድን አንዳንድ ትልልቅ ውሳኔዎችን ማድረግ እንዳለበትም ያስባሉ። የኬናን ይልዲዝ በዩቬንቱስ ያለው የወደፊት እጣ ፈንታ ወደ ጥር የዝውውር መስኮት በሚያመራበት ወቅትም እጅግ በጣም አስደሳች ከሆኑ ርዕሶች መካከል አንደኛው ሆኗል። የውል ድርድሮችም መቆማቸው የአውሮፓ ታላላቅ ክለቦችን ትኩረት ስቧል። የ20 ዓመቱ የቱርክ ብሔራዊ ቡድን ተጫዋች
በሴሪኤ ውስጥም ካሉ እጅግ በጣም ብሩህ የማጥቃት ተስፋዎች አንዱ ሆኖ ብቅ ብሏል። እንደ ሪያል ማድሪድ፣ አርሰናል እና ቼልሲ የመሳሰሉ ትልልቅ ክለቦች አሁን ላይ የጨረታ ውድድር ለመፍጠርም ራሳቸውን እያዘጋጁ ነው። ዩቬንቱስ የውድድር ዘመኑ መጀመሪያ ላይ ኬናን ይልዲዝን የረጅም ጊዜ ውልም ለማስፈረም ድርድር ጀምሮ የነበረ ቢሆንም ውይይቶቹ ከዛ ጊዜ ወዲህ ቆመዋል። ከወኪሎች ኢንዱስትሪ ጋር ቅርበት ያላቸው ምንጮች ለከቼንድ ኦፍሳይድ እንደገለጹት የተጫዋቹ ተወካዮች በአመት ወደ 6 ሚሊዮን ፓውንድ የሚደርስም ደሞዝ እየጠየቁ ነው። ዩቬንቱስ አሁን ካለው የፋይናንስ ስትራቴጂ እና የደሞዝ መዋቅር አንጻር ይህንን ቁጥርም በጣም ከፍተኛ እንደሆነ ይቆጥረዋል። የ20 ዓመቱ ተጫዋች በዚህ የውድድር ዘመን ለዩቬንቱስ 3 ግቦችን አስቆጥሮ 4 ለግብ የሆኑ ኳሶችን ደግሞ አቀብሏል። ቢያንኮኔሪዎቹ ቀድሞውኑ በበጀት ገደቦችና በረጅም ጊዜ የቡድን መልሶ ግንባታ ላይም የሚገኘው ድርድሩ ለጊዜው አቆሞታል። ነገር ግን በአውሮፓ ውስጥ ያለው ፍላጎት እየጨመረ በመምጣቱ ዩቬንቱስ በቅርቡ አስቸጋሪ ውሳኔ ሊጋጥመው እንደሚችል ያውቃሉ። የተጫዋቹን ፍላጎት ማሟላት ወይም ባለፉት ዓመታትም ካፈሯቸው ተስፋ ሰጪ አጥቂዎች አንዱን የማጣት አደጋ መውሰድ ይኖርባቸዋል። ድርድሩ እንግዲህ ቢቆምም ዩቬንቱስ ኬናን ይልዲዝን ለፕሮጀክታቸው ማዕከላዊ እንደሆነ ያምናሉ። የክለቡ የስፖርት አመራርም ወጣቱን አጥቂ ለቀጣዩ 10 ዓመታትም ማጥቃታቸውን መምራት የሚችል የወደፊት ኮከብ አድርገው ይመለከቱታል። ይሁን እንጂ ስምምነት ላይ መድረስ ካልቻለ የቱሪኑ ግዙፍ ክለብም በርካሽ እንዲሄድ አይፈቅዱለትም። ምንጮች እንደሚያመለክቱት ዩቬንቱስ ለመሸጥ ከማሰቡ በፊት ከ100 ሚሊዮን ፓውንድ በላይም ክፍያን ደግሞ ይጠይቃሉ። የዋጋ ተራ ፈላጊዎች ተስፋ ለማስቆረጥና የእሱን እምቅ ችሎታና እሱን የሚፈልጉ ክለቦች ከፍተኛ ደረጃ የሚያንጸባርቅ አድርገው ይመለከቱታል። አርሰናል ለግራና ለቀኝ ክንፍም ተጨማሪ ማጥቃት ኃይልን ለማግኘት እየፈለገ ሲሆን ሚኬል አርቴታ የኬናን ይልዲዝ ሁለገብነትንና ግብ የማስቆጠር ብቃትን እጅግ አድናቂ እንደሆነ ይነገራል። ቸልሲ በሌላ ትልቅ መልሶ ግንባታ መካከልም የሚገኘውን ኬናን ይልዲዝን በተለያዩ የማጥቃት ሚናዎችም የመጫወት ችሎታውን ሊፈልገው ይችላል። በበርካታ አጥቂዎች ዙሪያ እርግጠኛ ለመሆን ባለበት ሁኔታ ቸልሲዎች እሱን የረጅም ጊዜ ፕሮጀክታቸውና ፈጣን አስተዋጽኦ አድራጊ አድርገው ይመለከቱታል። ዩቬንቱስ እንዲቆይ ይፈልጋል። ኬናን ይልዲዝ በአዲስ ውልም እውቅና ማግኘት ይፈልጋል። እናም የአውሮፓ ታላላቅ ክለቦች እድሉንም ተመልክተዋል። ይህ ሁኔታ በአዲስ ውል በሪከርድ ሰባሪ ሽያጭ ወይም በረጅም ጊዜ አለመግባባት የሚጠናቀቀው በዩቬንቱስ አቅርቦቱን ለማስተካከል ባለው የፍቃደኝነትና ሪያል ማድሪድ እና አርሰናል ወይም ቼልሲ ምን ያክል ለመክፈል ፍቃደኞች እንደሆኑ በሚታይ ውል ላይ ነው ተብሎ ይታሰባል። ዌስትሃም ዩናይትድ በጥር ወር ስራ በዝቶበት እንደሚውል ይጠበቃል። ለኑኖ ኤስፕሬንቶ ሳንቶስ ስብስብ በጣም የሚፈልጋቸውን ተጫዋቾች ለመጨመር ስለሚፈልግም ፖርቱጋላዊው አሰልጣኝ በዝውውር ሂደት ውስጥም ሀሳቡን ያቀርባል። እናም በለንደን ስቴዲየም ከአንድ የቀድሞ ተጫዋቹ ጋር ዳግም መገናኘትን ይፈልጋል የተባለው ጃሮድ ቦውን ወደ ዌስትሃም ዩናይትድ እንግዲህ በማጥቃቱ ላይ ከጃሮድ ቦውን ውጭ ያሉ ተጫዋቾች ተቸግረዋል። ዌስትሃም ደግሞ ያለሱ ማጥቃትን በጣም ተቸግረዋል። ስለዚህም የክለቡ የስፖርት ክፍል የአጥቂ ክፍሎቹን እንደሚያስተካክል ይጠበቃል። የፍጥነት እንግዲህ ተጫዋቾችን መጨመር ይፈልጋሉ። ይህም አዳማ ትራዎሬ ፍጹም ምትክ ይሆናል ተብሎ ይታሰባል። በተለይም ስፔናዊው የክንፍ አጥቂ ከዚህ ቀደምም በወልቭስ ውስጥ በኑኖ ኤስፕሬንቶ ሳንቶ ስር ሰርቷል። በቅርብ ሳምንታት ውስጥ ዌስትሃም አዳማ ትራዎሬን በጥር ወር ለማስፈረም በሚደረገው ዝውውር ጋርም ስሙ ተያይዟል። እንደ ፉትቦል ኢንሳይደር ዘገባ ፒተር ኡርክ በፉላም ተጫዋች ላይ እውነተኛ ፍላጎት እንዳለው ነው ያረጋገጠው። ይህም ኑኖ ኤስፕሬንቶ ሳንቶ ሊያሰስ የሚወደው ነገር እንደሆነ እርግጠኛ ነኝ ብለዋል። አዳማ ትራዎሬ ከ2018 እስከ 2021 በወልቭስ ውስጥም በኑኖ ኤስፕሬንቶ ሳንቶ ስር እጅግ በጣም ጥሩ ብቃትን አሳይቷል። በሁለቱም በኩል አድናቆት ያለ ይመስላል። ስለዚህም በዌስትሃም በሁለቱ መካከል ዳግም የመገናኘት ፍላጎት ሊኖር ይችላል። ዌስትሃም ዩናይትድ ስብስቡን ለማሻሻል በጥር የዝውውር መስኮት እንግዲህ ስራ የሚበዛበት እንደሚሆን ይጠበቃል። በቡድኑ ውስጥም ትንሽ ፍላጎት ይጎላቸዋል። ስለዚህም አዳማ ትራዎሬ ያንን ችግር ለመፍታትም በእርግጠኝነት ትልቅ አስተዋጽኦን ያደርጋል። እናም በውድድር ዘመኑ መጨረሻ ላይ ደግሞ ውሉ እያበቃ ነው። ዌስትሃም ዩናይትድ አዳማ ትራዎሬን ከፉልሃም ሊያቀርበው ይችል እንደሆነ ማየቱ አስደሳች ያደርገዋል። በፉልሃም ለብዙ የውድድር ዘመን መደበኛ ጀማሪ ሆኖ ቆይተዋል። በኑኖ ኤስፕሬንቶ ሳንቶስ ስብስብ ውስጥም ሌሎች ቦታዎችም መስተካከል ስላለባቸው በዝውውሩ ላይ ብዙ ገንዘቦችን ማውጣት እንዳይኖርባቸው ለማድረግም ይፈልጋሉ ተብሎ ነው የሚታሰበው። ከቲም ቶክ የወጣው ዘገባ እንደሚያመለክተው የአል አህሊ አጥቂ የሆነው አይቨን ቶኒ ወደ ሊድስ ዩናይትድ የመዞር ፍላጎት የለውም። የእንግሊዛዊ አጥቂ በቀጣዩ ዓመት ለሚካሄደው የዓለም ዋንጫ በቶማስ ቱሄል ስብስብ ውስጥም ቦታውን ለማግኘት እየፈለገ ነው። እናም ይህንን ለማድረግ ደግሞ ወደ ፕሪሚየር ሊጉ መመለስ ያስፈልገዋል ተብሎ ነው የሚታሰበው። የእንግሊዝ ክለቦች ፍላጎት የቀድሞውን የብሬንትፈርድ ኮከብ ወደ ፕሪሚየር ሊግ መመለስ እየፈለገ እንደሆነ በሰፊው ይታመናል። ይህም ደግሞ አዲስ አጥቂ የሚፈልጉትን የእንግሊዝ ክለቦች ትኩረትም ስቧል።
በቶማስ ፍራንክ ስር አዲስ አጥቂ ለማግኘትም በገበያ ላይ ያሉ ቶተንሃሞች ለቀድሞ የፕሪምየር ሊግ ኮከብ ዝውውር ፍላጎት እንዳላቸው እየተዘገበ እንደሚገኝ ነው መረጃዎች የወጡት። የዳቪድ ሞይስ ኤቨርተን ቡድኑን በመካከለኛው ምስራቅ ባለው የወደፊት ህይወቱ ዙሪያ በሚነሳው ግምት ሳቢያ ከአይቨን ቶኒ ጋር ስሙ ተነስቷል። አጥቂው ወደ እንግሊዝ ብሔራዊ ቡድን ለመመለስም እንግዲህ ካሰበም በፕሪሚየር ሊግ መጫወት እንደሚጠበቅበት ነው የተነገረው። አይቨን ቶኒ በሳዑዲ አረቢያ ከአልአህሊ በሳምንት ወደ 400,000 ፓውንድ ገደማ እንደሚያገኝ ተዘግቧል። ይህ ደግሞ ወደ ፕሪሚየር ሊግ ከመዘዋወር ከፈለገ ሊተወው የሚገባው ነገር ነው። ሌዲስ ዩናይትድ ያለው መጥፎ ዜና ቶኒ ወደ ኤራን ሮድ ለመሄድ ፍላጎት የለውም። ቶኒ በእንግሊዝ ብሔራዊ ቡድን ውስጥ ቦታ ለማግኘት ሲል ተወዳዳሪ የሆነ እግር ኳስ መጫወትን ይፈልጋል። እናም በሚያሳዝን ሁኔታ ለሊድስ ዩናይትድ ወይም ለነጮቹ መዘዋወር በእቅድ ውስጥ እንደሌለ ነው የሚነገረው። ምንም እንኳን አንዳንድ የዓለማችን ምርጥ ተጫዋቾች በቅርብ ወቅቶችም ወደ ሳዑዲ አረቢያ ቢዘዋወሩ እዚህ ያለው የእግር ኳስ ደረጃ አሁንም እንደ ፕሪሚየር ሊግ ተወዳዳሪ አይደለም። አይቨን ቶኒ በእርግጥም ወደ እንግሊዝ ለመመለስ ከወሰነ ትልልቅ ክለቦች እሱን ለማስፈረምም ፍላጎት ያሳያሉ። ይህም ሊድስ ዩናይትድ ደግሞ ፊርማውን ለማግኘትም በሚደረገው ፉክክር ውስጥ እድል እንዳይኖረው ያደርጋል ተብሎ እንደሚታሰብ ነው መረጃው የወጣው። ሰንደርላንድ እና ወልቭስ በፕሪሚየር ሊጉ የተለያየ ጅምር ነበራቸው። ነገር ግን ሁለቱም ክለቦች በጥር ወር የዝውውር ገበያ ላይ ቡድናቸውን ለማጠናከር ሲሉ አንድን ተጫዋች ለማስፈረም ሊፋለሙ ይችላሉ። ሰንደርላንድ በአሁኑ ሰዓት በደረጃ ሰንጠረዥ ውስጥ በአራቱ ምርጥ ስፍራዎች ውስጥ እንግዲህ አሁን ላይ አሽቆልቁላል እንጂ ይገኝ እንደነበር እናስታውሳለን። በጥር ወር የሚደረጉ ዝውውሮች ለሬጂስ ሌብሪስ ቡድን እንግዲህ በጣም ከፍተኛ 10 ወይም ደግሞ 10 ውስጥ ለማጠናቀቅም ትልቅ ስኬት እንዲሆን ሊረዱ ይችላሉ። በአንጻሩ ወልቨስ በ11 ጨዋታዎች በ2 ነጥብ ብቻ ይዞ በፕሪሚየር ሊጉ ግርጌ ላይ ነው የተቀመጠው። ስለዚህም ወደ ሻምፒዮንሺፕ እንግዲህ እንዳይወዳደር ለመትረፍም ትልቅ ነገሮችን ማድረግ ይጠበቅበታል ተብሎ ነው የሚታሰበው። ሁለቱም ክለቦች አጥቂ መስመር ማስፈረምም አስፈላጊ እንደሆነ ያምናሉ። በመሆኑም በአንድ ተጫዋች ላይ አይናቸውን ማድረጋቸው አያስገርምም። ሰንደርላንድና ወልቭስ 20 ሚሊዮን ዩሮ ለጎንዛሎ ጋርሲያ ሊከፍሉ ነው። ከፌጂያስ የወጣው ዘገባ እንደሚያመለክተው ሰንደርላንድና ወልቭስ በቅርብ ጊዜ ወዲህ ከአስተን ቪላ ጋር ስሙ ሲነሳ የነበረውን ጎንዛሎ ጋርሲያን ለማስፈረምም ፍላጎት ካላቸው ክለቦች መካከል ናቸው። የ21 ዓመቱ አጥቂ በዚህ የውድድር ዘመን በሪያል ማድሪድ ብዙ የመጫወቻ ጊዜን አላገኘም። ስለዚህም እድገቱን ለመቀጠል በክረምቱ ወቅትም ወደ ፕሪሚየር ሊግ ለመዘዋወርም ሊፈልግ እንደሚችል አይካድም። ሰንደርላንድና ወልቭስ ጎንዛሎ ጋርሲያን ለማስፈረም አንዳቸውም 20 ሚሊዮን ዩሮ ለመክፈል ፈቃደኛ መሆናቸው ተዘግቧል። ይህ አጥቂ በ2025 የክለቦች ዓለም ዋንጫ በ4 ጎሎችን በመታገዝ በክረምቱ ወቅትም ስሙ የገነነ ተጫዋች ነው። ሪያል ማድሪድ ለወጣቱ አጥቂ የቀረበለትን ማንኛውም ጥያቄ ሊቀበል ስለመቻሉ እያሰበ ነው ተብሏል። ጎንዛሎ ጋርሲያ በቤርናቢ ውስጥም ከኬሊያን ኤምባፔ እና ኤንድሪክ ፊሊፔ በመቀጠልም በዝርዝሩ ግርጌ ላይ የሚገኝ ተጫዋች ነው። ሪያል ማድሪድ ጎንዛሎ ጋርሲያ እንዲለቅም ይፈቅድ እንደሆነና ከለቀቀ ደግሞ ወደ ሰንደርላንድ ወይስ ወደ ወልቭስ ይሄድ እንደሆነ ለማየት ይጠበቃል። ሁለቱም ክለቦች በእድሜው የሚያስፈልገውን የተረጋጋ የመጫወቻ ጊዜ ማግኘት ጥሩ አጋጣሚን ይሰጡታል ተብሎ እንደሚታሰብ ነው መረጃዎች አሁን ላይ በትልቁም እየወጡ እንደሚገኙ የተጠቆመው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝለላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ እንደተለመደው የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በስፋት እንገናኛለን። ለዛሬ ግን ያዝነላችሁ ፕሮግራም ይህንን ይመስል ነበር። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።